መታችሁን ሁሉ ነገር የተበላሸው ገድያ ቢሆን ይወጣልኝ ነበር። አንተ ስነ ስርዓትን ያዝ እንጂ ምን ሆነ ነው አሸናፊ? ከአንተ የማይጠበቅ ነገር አትናገር። ምንም ሊቀር ይችላል። ምንም ከኔ በታች ሁሉም ከኔ በታች ነው። ሚዲያም ምንም ምንድን ያለችው ልዑል ይሰምታል? እያየህ አይደል እንዴ? የት ነው ያለችው? ሻው ልዑል እኔ እናንተ ቁጭ ብለን በይሳል ይኸውልህ ካሜራ አስቀምጠን የምናወራበት ሰዓት አይደለም ያለው። እኔ ንገረኝ ካልከኝ ሁሉንም እነግርሃለሁ። ሁሉንም እሺ፣ በእናትህ ተረጋጋ። መጀመሪያ እንድትረጋጋ ነው የምፈልገው። እሷን ትንሽ አስተምሯት ብዬ ነው፣ ትንሽ አረጋጓት ብዬ ነው። የት እንዳለች እራሷ ትናገራለች። እባክህን እንደዚህ አትሁን። ምን አይነት ፈተና ነው እኛ ቤተሰብ ላይ ያለው? ምንድን ነው የበደለው? ምንድን ነው ያደረግነው? እውነት ነገሮቹ ውስብስብ አሉ። ይኸውልሽ መቼም አረጋግተውሻል ብዬ አስባለሁ። አሁን ተረጋግተሽ እንድታወሪ ነው የምፈልገው። የተለየ ነገር ምን እንደነግሯት ትፈልገው? የት አባሽ እንዳረግሻት፣ የት እንዳለች እንድንነግሪኝ ይፈልግ። ይኸውልህ ትሰማኛለህ? ይኸውልሽ እኔ ላደርግልህ የምችለው ነገር አንድ ነገር፣ እሱም ደግሞ ካሳሁን ጋር እንድትከታተለ የሆነ ቦታ ካሳሁን መቅጠር ብቻ። በቃ ጠዋት መቀየር አለብን ብሎ ይዟት ሄደ። ምንድን ነው የሚቀየር? ከአንቺ አንድ ነገር ነው የምፈልገው ብላ ቴክስቱን ላከች። ደውይ ስላት ይህም ቢያቅ ራሱ እንደሚገለኝ ያውቃል። ግን ደግሞ ያው ሴት ስለሆንኩኝ ብዬ ሰጧት ስልክ። መደወል አይደለም የምፈልገው ብላ ቴክስት ላከች። ከዛ በኋላ ልክ በዛ ሰዓት መጦ መቀየር አለብን ቦታ ብሎ ይዟት ሄደ። ምንም የማውቀው ታሪክ የለም። ምናልባት እሱን ጠርቼ ልክ የሆነ ቦታ መከታተል ከቻላችሁ ተከታተሉት። የሆነ ማውራው መስዬ ልጥራው፣ ተከታተሉት። እኔ ከዛ ውጭ ምንም የማውቀው ነገር የለም። ይህ ካሳሁን የተባለ ሰውዬ ማን ነው? ምንድን ነው ስራው? እኔ የራሴ የተሰጠኝን ስራ ነው የምሰራው። ለእሱም ደግሞ ብዙ ጊዜ ስልክ ያወራል። ለእሱም አለቃ ያለው ይመስለኛል። እና ብቻ ወንጀሎቹን እንደሚሰሩ አውቃለሁ። እኔ ከነገርኩ ስራ ውጭ እኔ ምንም አውቀው የለም። እኔን ማነኝ ብለው ማናት ብለው ያወሩኛል። ሳምሶን የሚባል ሰው ታውቂያለሽ? ከካሳሁን ጋር ሳምሶን ማለት እህት ሜርሲ አሁን አገባዋለሁ እያለች ስታወራው የነበረው ሰው፣ ከጊዜ በኋላ የመጣው ከየት እንደመጣ የማይታወቅ የነበረው ፍቅረኛ ነው የምትለው ሰው፣ አሁን ከቤት ጥላ ልትወጣ የቻለችበት ምክንያት የሆነው ሰው ከእሱ ጋር ደጋግማ ስታወራ ሰምቻታለሁ እኮ። ስለ እሱ ታውቂያለሽ? ሳምሶን ስለሚባል ሰው በስልክ እሱ ሲያወራ ሰማዋል። ማለት ካሳሁን እና ሳምሶን ናቸው አንድ ለሚወርድ በስልክ ያወራሉ ጊዜ። ግን ደግሞ እኔ ማለት ላዳምጥ ስፈልግ ብዙ ጊዜ ወይ ዞር ብሎ ይሄዳል። እንደዛ ነገር ነው። ብቻ ግን ሲያወራ ሳምሶን ምናምን ብሎ ሲያወራ ሰማል። ምን እንደሚያወራ ግን ማለት እሷ አንድ 3 ቀን እዚህ ቆይታለች ብለሽ እሷ ሳምሶን ብላ ስታወራ አውርተሽ አታውቂም? ስለ ሳምሶን ፍቅረኛዋን ብላ እዚህ እንደመጣች ምናምን ነግራኛለች። ፍቅረኛ ማለት ማነው? ፍቅረኛ ያው ሳምሶን ነው። ሌላ ማን ይሆናል? አንተ ነው ከኪሩቤል አይደለም እኮ ሳምሶን ነው አይደለ? ሰሞኑን ላገባው ነው ምናምን ብላ ማዘርንም እንደዛ አጨቃጭቃ ጥላ ወጣችሁ ቤቱን። አንደኛ ከኪሩቤል ጋር ያላችሁ ግንኙነት ያበቃለ ጉዳይ አይደለም አይደለ? ከኪሩቤል ጋር መች ተጣሉ? ሲጀምር እሷ ነች እኮ እናቁም ብላው ቀጥታ ላገባ ነው ብላ የተናገረችው እኮ ሜርሲ ነች። ሜርሲ ደግሞ በአሁን ሰዓት ጤነኛ የሆነች አይመስለኝም። ጤነኛ ሆና አይደለም ይሄን ሁላ ነገር እያደረገች አለች። ስለዚህ ከሳምሶን ጋር እያወራ ነው። ሳምሶን ፍቅረኛ እያለች እሱ ደግሞ ካሳሁን የተባለው ከሳምሶን ጋር እየተዋወቀ እያወራ ነው። ደግሞ ጭራሽ ደግሞ እዚህ ቤት ውስጥ ሜርሲን የደፈራት
እሱን እንደምጠብቅ ነግራኛለች። ማለት ፍቅረኛዋን ብላ እንደመጣች እዚህ እንደሚጠብቃት እንደነገራት እና መቼ ነው የሚመጣው ምናምን ትለኛለች። እኔ ስለሱ ማውቀው ነገር እንዳሌለ ነግራታለሁ በተደጋጋሚ። ከዛ እኔ ጋር ቆየች። ደውሎ ካሳው የሚባል ሰው ይመጣል። በሱ በኩል የኔ መከራ የኔ ነው። በቃ እኔ የምችለው ነገር ነው። እናትስ የእናትህ መከራስ አመጣ ወለደች እንደዚህ የምትሰቃዩ? እኔ አልችልም። በቃ አንተን ትሰማለች አይደለ? አንተን ነው አይደለ? በደንብ የምትሰማ በቃ የአንተን ነገር ነው አይደለ? ሁሌ እንትን የምትለው አንተ ነገር። እኔ ምንም አፍ የለኝም። እኔ ምንም በቃ ከዚህ በኋላ ያልኩ ያለሁት አንተ እያደረግህ ያለው ነገር ትክክል አይደለም። ማድረግ ካለብህ በአግባቡ ነው ማድረግ ያለብህ። በትክክለኛው መንገድ ነው መሄድ ያለብህ። መሄድ ካለብህ እንዲህ ልሂድ። እኔ አሁን ይኸውልህ በመጀመሪያ ደረጃ በቃ ሰሞኑን ሜርሲን እያየኋት ነው ማለት እሷ ያለችበት ሁኔታ ጭራሽ ግራ የሚያጋባ ነው። በጣም አውቃለሁ። ብዙ ነገር እኮ አውቁ፣ ብዙ ነገር ሰሙ። ኢቨን ሜርሲ ስጠፋ ራሱ ለእኔ አልነገርከኝም። ይሄ ነገር ሲፈጠር ለእኔ አልነገርከኝም። እናት ተጨንቃ ለእኔ ነገረችኝ እንጂ አንተ ለእኔ አልነገርከኝም። ኦኬ እሺ፣ ምናልባት እኔ በጭንቀት ላይ ጭንቀት እንዳይሆንብኝ በሌላ ነገር ላይ ሌላ ሀሳብ እንዳይጨምርብኝ ምናምን ብለህ ለእኔ አስበህ አይደለም እኮ እንደዚህ አይነት እንደዛ ስላደረክ እኮ አይደለም የምታስበው ሌላ እኔን አሁን እዚህ ደረጃ ሳንደርስ ነገሩ ገና ከመፈጠሩ ጀምረ በነገር ይኖረው በጊዜ ሁሉን ነገር ላይ እንደርሰን። አሁን ተመልከተች ሜርሲ ላይ ምን እንደደረሰ እንኳን በመጀመሪያ ደረጃ ስሜታዊ በሆንክ ቁጥር ደግሞ አሁንም ሜርሲ ላይ ሌላ ነገር እንዲፈጠር የምንቆጣጠራት እኮ ልጅ አይደለች እንኳ አይደለ እንደ ሜርሲ ትልቅ ሰው ነች እኮ አይደለ? በቃ የራሷን ላይፍ የምትመራ ሰው ነች። እኔ ምን ብዬ ነው እሷን የምቆጣጠራት ማለት አውቃለሁ። በቃ ስለ ፍቅሯ ያን ያህል ሁኔታ ዲቴል ማወቅ የለብኝም። ለምን ያ የእሷ ጉዳይ ነው። ጠይቃታለሁ እንደ ወንድም። አንድ ነገር ልንገርህ፣ ከራስህ ስራ አንጻር ከሚኪ ስራ አንጻር ስለ እህትህ ፍቅረኛ ከእህትህ ጋር ማን ግንኙነት እንዳለው ምናምን መቆጣጠርናም ግዴታ አለብን፣ ኃላፊነት አለብን። መረጃ አግኝተናል። ምንድን ነው ይህ መረጃ? አሸናፊ የማይሆን ውሳኔ ሊወስን ነው ተብሎ በጠዋት እንግዲህ ማዘር ደውለውልኝ ምንድን ነው ብዬ ያለውን ነገር ለማናገር በሞከርኩበት ሰዓት ከእኛም ሰዎች የደረሰኝ መረጃ ነበር። አሸናፊ ትናንትና ማታ በማዘራቸው ስልክ ቴክስት ተደርጎ እንደነበረና ቴክስት ያደረገችውም ደግሞ ሜርሲ እንደነበረች ተናግሮኛል ማለት ነው። ያ ማለት ምንድን ነው? አሸናፊ ያን ስልክ የማን ስልክ ነው የሚለውን ነገር በእኛ ሰዎች አማካኝነት እንግዲህ ማጣራት ካደረገ በኋላ ምንድን ነው ያደረገው? ትናንትናውኑ ማታ እንደወጣ አልተመለሰም። ልጅቷን አድራሻዋን ፈልጎ የስልኳን ባለቤት አድራሻዋን ፈልጎ ቀጥታ ወደ እሷ እንዳቀናም ጭምር ነው የተነገረኝ። ከዛ በኋላ ግን ወደ ቤት እንዳልተመለሰና አደገኛ ውሳኔ ሊወስን እንደሚችል ሁላ ነው የተነገረኝ። ምክንያቱም እኛ ቀድመን ካልደረስንበት እና ያለውን ነገር አጣርተን ካላስቆም ነው ይሄ ልጅ በእህቱ ምክንያት በወንድሙ ምክንያት ስትረስ ውስጥ የገባ ልጅ ነው። በጣም ጭንቀት ውስጥ ያለ ልጅ ነው። እናቱ ተጨንቃ እያስጨነቀችው ያለበት ሁኔታ ላይ ነው እና የማይሆን ውሳኔ ሊወስድ ይችላል ስለተባልኩኝ እንግዲህ በጠዋት ቦታ ላይ ተገኝቻለሁ። አድራሻውን ለእኛም ተሰጡን። እንግዲህ አሸናፊን በተቻለን አቅም ምንም ነገር ሳይፈጽም እንደምንደርስበት ተስፋ እያደረገን በቦታው ላይ ተገኝተናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋል። ቴክስት የተደረገበት ባለቤት ይህ እንደሆነ ነው ቤቷ የተነገረን። ስለዚህ እስኪ ያለውን ነገር አብረን ምን ሜርሲም እዚህ አብራት ትኖራለች ወይ? አሸናፊ እዚህ ነው ያለው እስካሁን። አሸናፊ ሉለኝ እኔን ክፈተው። ይሁን ምን ትሰራለህ እዚህ? አሸናፊ አንተ ራስህ ምን እየሰራ ነው እዚህ? ይሁን አይመለከትም። ይኸውልህ አሽ ይኸውልህ ትሰማኛለህ? ምን እየሰራ ነው እዚህ? ይኸውልህ መሰራውን እኔ አውቃለሁ። መጨረሻ ላይ ያለውን ነገር አሳውቃለሁ። ምንድን ነው እየሰራ ያለው የሰው ቤት ውስጥ? ይሁን እባክህ። ምንድን ነው እባክህ? ምን እያደረክ ነው ያለው? ሂድ፣ እኔ ስታስፈልገኝ እደውልልሃለሁ። ትሰማኛለህ? በሩን ክፈተው፣ አሸናፊ ክፈተው በሩን። አንተን እኮ ነው አንተ አሸናፊ ይኸውልህ የማይሆን ውሳኔ እንዳታደርግ እንዳትወስድ። ትሰማኛለህ? ና በሩን ክፈተው እንነጋገር። ለምንድን ነው ና በሩን ክፈተው እንነጋገር። ክፈተው በሩን። አንተ በሩን ክፈተው። አንተ አሸናፊ ክፈተው በሩን። ይኸውልህ የማይሆን ነገር አድርገህ ቤተሰቤ ላይ ጣጣ አታምጣ። እየሰማኝ ነው? አንተ ስነ ስርዓትን ያዝ። በማይመጣ ነገር አትምጣ። በሩን ክፈት። አንተ አሸናፊ የሰሰር ምንምተው አንተ አሸናፊ ያለ ሰማያለህ። የማይሆን ነገር እያደረክን ያለው ራስህ ላይ መዘዝ እያመጣን ያለው
ምንድን የምንመዘዝ እኮ በሩን ክፈተው እንናገር። ትሰማኛለህ? ጉዳዩ የሁላችንም ጉዳይ ነው አይደለ? አይደለ? ጉዳዩ የሁላችንም ጉዳይ ነው። በሩን ክፈተው፣ ክፈተው በሩን፣ ክፈተው በሩን። ተረጋጋ እኮ በሩን ክፈተው፣ ክፈተው በሩን። ይኸውልህ ስማኝ፣ አንተ ይኸውልህ ትሰማኛለህ? ስማኝ ይኸውልህ ይሄ የኔ ቤተሰብ ጉዳይ ነው አይደለ? ያንተ ቤተሰብ ጉዳይ ነው። ይኸውልህ ትሰማኛለህ? ጉዳዩ ኬዙ የኔም ኬዝ ነው። እየሰማኸኝ ነው? ይኸውልህ መብት ነው አለ። ቤተሰብ አይደለም ማለት መብት ነው አይደለም? ቤተሰብ ከፈለግ ነገር ግን ክፈተው በሩን እኮ። እሺ በሩን ክፈተው፣ ክፈተው በሩን። የማይሆን ነገር አታርግ። በሩን ክፈተው። በቃ መጨረስ ያለብን አንተ ይኸውልህ እየሰማኸኝ ነው? ሰፈር እያስበጠበጥከኝ ነው። የሰው ሰፈር እያስረበሽከኝ ነው ያለው። በሩን ክፈተው። እገላታለሁ። ይኸውልህ የማይሆን ነገር ነው ራስህ ላይ የምታደርገው። ይኸውልህ ቢያንስ ለማዘር ስትል ይኸውልህ ለማዘርን አስብ፣ ቢያንስ እናትህን አስብ። እዛ ጋር እናትህ እየተጨነቁ ነው ያሉት እና እንደዚህ በማድረግ ነው እንዴ? በአግባቡ ነው እንጂ ስራ መስራት። ክፈተው በሩን፣ ክፈተው። አንተ እኮ ነው ክፈተው። ምን እያደረክ ነው አንተ? ምን እያደረክ ነው? ቆይ ምን እየሰራ ነው ያለው? ምን እየሰራ ነው ያለው? ምን እየሰራ ነው ያለው ነው? ምን እያደረክ ነው? በቃ ይኸውልህ እኔ ከዚህ በላይ እሷን አጥቼ መኖር አልችልም። ቤተሰቤ ስንቴ ነው የሚበጠሰው? ሰማኛል። ቤተሰብ እንዳይበጠበጥ ከተፈለግ ሁሉን ነገር በስነ ስርዓት ነው ማድረግ ያለብን። ሌሊቱን በሙሉ ሲያስጨንቀኝ ያደረ እዚህ ጋር ምን ትሰራለህ? እዚህ የምታረው ምን ትሰራለህ አንተ? ሲጀምር ጉዳይ ነው እኛ ይዘናል አይደል? ለምንድን ነው ለኔ ያናገርከኝ? ለምንድን ነው ያልደወልክልኝ? አንተ ስንት ጉዳይ ነው የምትወጣው? ለምንድን ነው ያልደወልክልኝ ለኔ? በቃ ይኸውልህ መረጃ እጄ ገባ አይደለ? እጄ ገባው መረጃ ደግሞ ማጣት አልፈልግም። ሰማኛለህ? የእሷንም አድራሻ ሆነ